ራያ በብዙ መስዋዕትነት ነው ነፃ የወጣው። ብዙ ዋጋ ተከፍሎ በተለይ አማራ ልዩ ኃይል በጣም ብዙ ዋጋ የከፈለበት ቦታ ነው። መቼም የግራ ካሱን የወታደራዊ ጠቀሜታ ያታወቀ ነው። ያን ቀድሞ ግራ ካሱን የተቆጣጠረ ኃይል ትልቅ ወታደራዊ የበላይነት ስለሚይዝ ለማስለቀቅ በጣም ብዙ መስዋዕትን የሚያስከፍለውና የአማራ ልዩ ኃይል በጣም ዋጋ የከፈለበት ቦታ፣ በጣም ብዙ ዋጋ የተከፈለበት፣ በዛም ላይ መከላከያም በጣም ዋጋ የከፈለበት፣ ፋኖም ያው ከኋላ ሆኖ ደጀን ሆኖ የደገፈበት እነ ምሬም የነበሩበት ነው። እንግዲህ የጥቅምት 24 2013 ላይ በተጀመረው ጦርነት ማነው ህዋት በጀመረው ጦርነት ከዛ በኋላ ነው በዛ ዋጋ ተከፍሎ ነፃ የወጣው ማለት ነው። ነፃ ከወጣ በኋላ ድጋሚ ያው ህዋት ተቆጣጥሮ ድጋሚ ነፃ ወጣ። ድጋሚ ነፃ ወጥቶ እንግዲህ የራያ ከዚህ በተለይ ከሰሜን ወሎ ጋር ሆኖ የራሱ አስተዳዳሪ ተቀምጦለት በየቦታው ማለት ነው። ልክ ጠለምት እንዳለው ማለት ነው። የጠለምቱና የራያ ኬዝ ተመሳሳይ ነበር፣ አስተዳደራዊ መዋቅሩ ማለት ነው። የጠለምቱም ከሰሜን ጎንደር ጋር ነበር፣ የነሱም የራያውም ከሰሜን ወሎ ጋር ነው የነበረው ማለት ነው። ከዛ በኋላ ግን ፋኖ ከህዋት ጋር መሞዳሞድ ሲጀምር በተለይ አካባቢውን ህዋቶች መግባት ጀመሩ። የሚቃወም አካል አልነበረም። ህዋቶች እንደገቡ ያደረጉት ምንድነው? እነዚህን የአካባቢውን አስተዳደር የነበሩ ሰዎችን ነው እያሳደዱ ፈልገው የገደሏቸው ማለት ነው። ፈልገው እና መጨረሻ ላይ ጠያቂ አልባ ሆነ ማለት ነው። የነ ምሬ ቡድንም እንግዲህ ጌታቸው ራሱ ሲያወራ ሰምታችሁታል። እንገናኝና አብረን እንስራ ብለን ጠይቀውን ነበር፣ ግን ፍላጎታችን ይለያያል። እኛ ራያ የትግራይ ነው ብለን ምናምን፣ እነሱ ደግሞ ራያ አማራ ነው ብለው ነው የሚያምኑ። እንዴት ነው በጋራ ልንሰራ የምንችለው ብለን ጠይቀናቸው ሳላገኛቸው ቀረው ነው ያለሱ። እንግዲህ ከደብረ ጽዮን ቡድን ጋር ግን ተገናኝተው ጊዜያዊ ጥቅም ማግኘት ጀመሩ ማለት ነው። ጊዜያዊ ጥቅም አንዳንዴ ተተኳሽ ያገኛሉ፣ ሁለተኛ ሕክምና ያገኛሉ፣ ሶስተኛ ሌላም የገንዘብ ድጋፍ ማግኘት ጀመሩ ማለት ነው። በዛ የተነሳ ራያ ሙሉ በሙሉ የራያ ወሰንና የማንነት ጥያቄ ተረሳ ማለት ነው። ከዛ ውጭ ግን ሌላ ቡድኖች ነበሩ። አንደኛው አንዳንድ ራያ ኦሮሞ ነው የሚሉ የተወሰኑ በቁጥር አናሳ ሆኑ ግለሰቦች ተነሱ። ሌላው ደግሞ የዚሁ የናግዘው ቡድን እነሱ ቡድን ራያ ራሱን ችሎ አማራም ከትግራይም ሳይሆን ክልል ነው መቀመጥ አለበት የሚል ቡድን አሁንም በፓርቲ ደረጃ ራዩማ የሚባል ፓርቲ አቋቁሞ እየቀጠልን ያለበትና እጅ በዛበት ማለት ነው። እና እጅ ሲበዛበት ምንድነው የሚባለው የምን ግርግር ለሌባ ይመቻል የሚባል ነገር አለውና ግርግሩ ሲበዛ ያው ህዋት እስካሁን ተቆጣጥራ ተቀምጣለች ማለት ነው። በጣም የሚገርመው አሁን ይሄ ለህዋት በአፋብን ደረጃ የወረደው መመሪያ ለህዋት በጎ መጥፎን ሳይሆን በጎ አመለካከት መገንባት አለብን፣ ትርክት መስራት አለብን፣ በጎ ትርክት መስራት አለብን ተብሎ የዚህ ትርክቱን ሲሰራ ነው አሁን በቃ ራያ ህዋት የተቆጣጠረችው መሬት የለም የሚባል ትርክት የመጣው ማለት ነው። በቃ መጀመሪያ ይዘው የነበረው ህዋት መጀመሪያ ይዘው የነበረው የትግራይ መሬት ነው ያዘው ነው እኮ። እነ መዓዛ መሐመድ እኮ ሲዘግቡ የደቡብ ትግራይ እያሉ እኮ ነው ዘገባ ይሰሩለት ማለት ነው። ያ ሁሉ ይህ የሚሰራው አዲሱ ትርክት ምንድነው? ህዋት የተቆጣጠረችው የአማራ ርስት የለም፣ የተነጠቅነው የአማራ ማንነት የለም። ህዋት የተቆጣጠረችው የራሷን ነው። ያማራው ቆቦንና ከዋጃ ጀምሮ ያለው እንደያዘ ነው። በዛ ላይ ፋኖ አለ ወይም ደግሞ የብልጽግና መዋቅር ነው ያለ የሚል አዲስ ትርክት ነው እየሰሩ ያሉ። ግን መነሻችን እኮ ለቆቦና ለዋጃ አይደለም እኮ ትግሉ። የትግሉ ዋናው ቁልፉ አንደኛው ጥያቄ እኮ የራያ ማንነት ጥያቄ ነው። እስከ ኮረም ነው እኮ እና እሱን ለጊዜያዊ ጥቅም ተብሎ የተሸጠ የአማራ ህዝብ ቋሚ ጥቅም ናሽናል ኢንተረስት የሚባለው ማለት ነው። በአማራ ደረጃ ናሽናል ኢንተረስት ነው። ማንነቴ ነው፣
ማንነቴ ተደፍጥጧል፣ ወሰኔም ተወስዷል፣ ርስቴም ተነጥቋል ብሎ የተነሳበትን ጥያቄ የተገፋበት የተተው ነው። ያው ከህወሓት ጋር ስትሰራ በእርግጥ በሙሉ 8ቱን መሰረታዊ ጥያቄዎች የትግሉን ምሰሶዎችን ረስተህና ትተህ ነው። የህገ መንግስቱም እነዚህ እኮ ፌዴራሊስት ኃይሎች እኮ ናቸው። አንደኛ በኢትዮጵያ አንድነት እንኳን የማያምኑ ኃይሎች ናቸው እኮ። በህገ መንግስቱን እኮ እናስጠብቃለን ብለው ጦርነት የሚያካሂዱ ነው እኮ። ይሄ ኢትኒካ ፌዴራሊዝሙን እናስጠብቃለን፣ ሰሜን ሸዋ የሚባለው ሰሜን ሸዋ ብሎ ይቀጥላል፣ ራያ የሚባለው ከትግራይ ጋር ይቀጥላል፣ ወልቃይትን ጠለምትን አስመልሰን ወደ ትግራይ እናወስዳለን የሚል የዚህ ፌዴራሊስት ምናምን የኮንፌዴራሊስት ኃይል እኮ ነው። አሁን አፋባን እኮ ወደዛ ወደ ኮንፌዴራሊስቱ እየገባ ነው እኮ። ስለዚህ አፋባን አንዱ የኮንፌዴራሊስቱ አባል ሆነ ማለት ነው። እና በዛ መልኩ ነው ብዬ ነው የማስበው እኔ የራያውን ኬዝ ማለት ነው። አዩ የምትጨምረው ካለ መጨመር ትችላለህ። መልካም አዩ ስልክ የገባበት ይመስለኛል። ምናልባት ግራዝማ ገብርዬ አለ አለሁ። እሺ በጣም እድሉ ለኔ ከሆነ እኔም ለምለውን ማለት ፈልጋለሁ። ይሄ እንግዲህ በአማራ ትግል ውስብስብ የሆነ ጉዳይ አንድ ሀቅ አለ። አማራ ያው በአማርነቱ በዚች ኢትዮጵያ በምትባል ሀገር ችግር ገጥሞታል። ከፍተኛ ችግር ውስጥ ነው ያለ። አሁን ችግር የሆነው የአማራ ፖለቲካ እንዴት ይህን ነገር ያስተካክል የሚለው ነገር በጣም ግራ አጋቢ የሆነ መጥቷል። ከዚህ ሁሉ ማጥ የከተተን አማራን ህዝብ የብሔሮች ጠላት ብሎ አይዲዮሎጂ ቀርጾ ስልጣን ይዞ ሌሎችን ብሔሮች ሁሉ ጥላቻ አስተምሮ ከዚህ ደረጃ ያደረሰን ቲፒኤልኤፍ ብቻ ነው በእኔ ሐሳብ። ይህ ቡድን ሁሉንም ነገር የፈጸመው ይህ ቡድን ነው። ይህ ቡድን ደግሞ ምንጊዜም ቢሆን ወደ ጥፋቱ ከዚህ ከተነሳበት አይዲዮሎጂ ንቅንቅ አንዲት አይነት ለውጥ ማሳየት የማይፈልግ ኃይል ነው። አሁን የአማራ ህዝብ ከቲፒኤልኤፍ አንሶ የአማራ ፖለቲከኛ ሊቃን ፖለቲካ ባነሰው ሁኔታ የግድ ከነሱ ጋር ከዚህ ጋር መጣበቅ ለምን እንዳስፈለገ በጣም ግራ የሚያጋባ የሚያሳዝን ነገር ነው። እኔ ብዙ ጊዜ ደጋግሜ ተነጋግሬያለሁ። እንደዚህ የትጥቅ ትግሉ ሙሉ በሙሉ ደጋፊ አይደለሁም። የአማራ ብሔርተኝነት ችግር አለበት። የአማራ ህዝብ ችግር ገጥሞታል። እንዴት ችግሩን ይፍታ፣ ምን አይነት የፖለቲካ ዘዴ ይፈለግ የሚለውን ነገር ይፈለግ የሚል ነኝ እንጂ የትጥቅ ትግሉ አንዳንድ ጊዜ ነው ሳስበው ሆም ብሎም በቃ የአማራ ህዝብ የአማራ ፖለቲካ ለተጠመደለት ወጥመድ ሰተት ብሎ የገባ ይመስላል። ይህን የምልበት ምክንያት አለኝ። ምክንያት የምንድነው? ራሱ አሁን ቲፒኤልኤፍን የቀየረው ብልጽግና ኦፒዲዮ ቢሆን አማራ ክልል ላይ ጦርነቱ እንዲሆን ከፍተኛ ፍላጎት አለው እንዲቀጥል። አንዳንዴም በግልጽ ይናገሩታል። አባይ ማዶ የፈለጋችሁትን ሁኑ የሚሉት ሁሉ ነገር አለ። ከመንግስትም ኃይል በቃ ይህ ፍላጎት አለ። እንደገና ቲፒኤልኤፍ ደግሞ አሁን ያውቃል የአይዲዮሎጂ ተጋሪው ብልጽግናን አሸንፎ ሄዶ ስልጣኑን ነጥቆ እንደገናም መመለስም አይፈልግም። እውነት ለመናገር ግን ይሄ ራሱ በጀመረው ጦርነት ተመቷል። ድሮ ከዚህ ከአማራ የወሰዳቸውን የጎንደርና የወሎ መሬቶች አጥቷል። ይህን ብቻ ማግኘት ይፈልጋል። ይሄን ለማግኘት ደግሞ ራሱ ከብልጽግና ጋር እየሰራ ተከፋፍሎ በሁለት በዛና በዚህ ሆኖ የደብረ ጽዮንና የነዛ ግሩፕ ተባብሎ በጋራ ንቅንቅ ሳይሉ እቺ በስንት ደም የተገኘውን በስንት ትግል የተመለሰውን የዋልቃይትን የራያን እነዚህን ቦታዎች ብቻ ማግኘት ይፈልጋል። ስለዚህ ትንሽም ድጋፍ በሚመስል መልኩ በፕሮፓጋንዳ ምናልባትም ደግሞ በዚህ ለቲፒኤልኤፍ አይዲዮሎጂ ያደሩ አማሮች አሉ። ይሄ ደግሞ አይካድም። ጋዜጠኞች አሉ፣ ባለሀብቶች አሉ፣
ብዙ ሰዎች አሉ በቲፒኤልኤፍ አይዲዮሎጂ የሚያምኑ ትግሬ ያልሆኑ አማሮች። ይሄ አለ በቃ እነዚህን ሰዎች ይዞ ክልሉ ላይ ጦርነት ብቻ እንዲካሄድ ይፈልጋል። እዛ ደግሞ የመሃል መንግስቱ ኢትዮጵያ ከዚህ ከኤርትራ ጋር በገቡበት እንትን ባህር ምናምን የሚባለው ነገር እውነትም ባይሆን እንኳን ራሱ ደግሞ ሻዕቢያ ደግሞ ይሄ ጦርነት ወደ ኤርትራ እንዲጠጋ አይፈልግም። እዛው አማራ ክልል መሆን አለበት። አሁን የተወሰነው በሶስቱም አማራን በሚጠሉ ኃይሎች ክልሉ ላይ ብቻ ጦርነት እንዲካሄድ ነው የተፈለገው። እዚህ ጉዳይ ደግሞ ለተጠመደለት ወጥመድ ራሱ ሰተት ብሎ የገባም ይመስላል። በእውነት ለመናገር እኔ ምን አይነት እንዲህ ያህል ትልቅ ህዝብ ስንት የተማረ ያለበት ስንት እንደው ለምን ይሄ ነገር መረዳት እንዳቃተው አይገባኝም። ሆኖም አሁን ደግሞ በዚህ በፋኖ የትጥቅ ትግል ባነሱት ሰዎች ያው ግማሹ ወደዛ ግማሹ ወደዛ ከዛ ከፍሎ ወደዚህ ወደ አካባቢያዊነት እርስ በርስ እንዳውም ደግሞ በድፍረት ሁሉ አንድ ነፃ አውጪ ብቻ ድርጅት ነው የአማራውን ትግል ከታሰበው የሚያደርስ በሚል እንዳውም አንዱ መጥፋት አለበት ብሎ በጠላትነት እስከመፈለግ እንግዲህ እንደሰማነው እስከ መገዳደልም ስንት ነገርም ተደርሷል። እና እኔ በጣም ግራ የሚያጋባ ነገር ሆኖ ስለተፈጠረ እኔ የምለው ግን እኔ ለጎንደር ጥያቄ ቀላሉን ነገር እኮ አሁን በእውነት አሁን ጎንደር ከክልሉ እንግዲህ ትልቁ ክልል ትልቁን ድርሻ የሚይዝ ህዝብን ብዛት ሁሉም ነገር ያለበት ጎንደር ውስጥ ነው። በፖለቲካውም በምኑም ማነስም አልነበረበትም። አሁን በዚህ ወቅት ማድረግ ያለበት ወሳኝ እርምጃ እኔ እንደሚመስለኝ ትጥቅ ሳይፈቱ በመንግስት ላይ የተናጠል ተኩስ አውጀናል፣ ትጥቅ አንፈታም ብሎ አካባቢን እየጠበቁ ሁኔታውን ማየት የበለጠ ሊጠቅም ይችላል የሚል እምነት አለኝ፣ ግምት አለኝ። ያ ካልሆነ ግን አሁን እንዳየነው ባለፈው ደቡብ ጎንደር ገብቶ እነዛ ከተሞችን ማውደም ምን እንግዲህ በጣም ግራ የሚያጋባ ነገር ግራም ሳይሆን በቃ ፍጹም የጠላትነት የበቀል ስራ እየተሰራ ስለሆነ ሳያውቁት እርስ በርስ እንደዚህ ከመተላለቅ በአንድ በኩልም ብልህነት ነው። እንዴት ታስቦ ወደ ፖለቲካዊ መፍትሄ መምጣት እንደሚቻል መስራትም ይቻላል። የተለያየ የትግል ስልት አለ። ስለዚህ እኔ የምለው የጎንደር ኤሊት የጎንደር አማራ በፍጥነት እኔ እንደሚመስለኝ ከሆነ እነዚህን በክፍለ ሀገሩ የሚንቀሳቀሱትን የፋኖ ኃይሎች ሰብስቦ ትጥቅ መፍታት አያስፈልግም፣ ምንም አያስፈልግም፣ በመንግስት ላይ የተናጠል ተኩስ አውጀናል ብሎ በፍጥነት ይህን ችግር መፍታት ያስፈልጋል። ያልሆነ ግን እልቂቱም ፍጅቱም ይቀጥላል። ለምን? ከሶስቱም ኃይሎች ፍላጎት ስላለ ይህን ነገር መግታት የሚያስፈልግ ስልት ዘዴ በፍጥነት ያስፈልጋል ብዬ አስባለሁኝ። ይህን ለማለት ነው። አመሰግናለሁ። አመሰግናለሁ ገብርዬ። አይ እንግዲህ መለመድ ያለበት ነገር በተለይ ወደ ኮታ የሚኬድ ከሆነ አሁን በትግሉ ያየነው ኮታ ነው። እኛ በቁጥር በእንትናችን ልክ ማግኘት አለብን ምናምን የሚባል ኮታ ነው። እኛ ፐርሰናሊ እኔ ኮታን አልደግፍም ነበር። በኢትዮጵያ ፖለቲካም ኮታ ነው የነበረ የጎሳ ኮታ ነው የነበረውና ሜሪት የሚባለው ነገር እየሞተ ኮታ ብቻ እየነገሰ ሲመጣ ሜሪት ፎከስ ቢሆን ኑሮ ፖለቲካው ይሻሻላል፣ ለሀገርም ይጠቅማል። ሜሪት ቢሆን እያንዳንዱ ነገር ማለት ነው። ያየነው ግን ኮታ ነው። በሀገር ደረጃ ያየነው ኮታ ነበር። ያ በሀገር ደረጃ ያየነው ኮታ ወደ አማራ ፖለቲካ ገብቶ አማራ ፖለቲካ ውስጥ አሁን በትግሩ ኮታ ነበር ሲታይ የነበረው። ከዚህ አካባቢ ስንት ኮታ ይሰጠው ምናምን በቁጥር ማለት ነው። እና በዚህ በኮታ ከሆነ እንደምታውቁት የጎንደር አካባቢ ያው በህዝብ ቁጥር በቦታም ኦልሞስት በአሁኑ ደረጃ አማራ ክልል የሚባለውን ግማሹን የሚወስድ ነው ብለን ነው ዳታዎች የሚያሳዩ። እንደዛ ነው እንግዲህ ግማሹ ኦልሞስት ጎንደር ነው። በተለይ ደግሞ አሁን ቀስ እያለ ደግሞ እየበዛ ይሄዳል። ከግማሽ በላይና እዛም ከፍ ይላል ማለት ነው።
ስለዚህ በአማራ ፖለቲካ ውስጥ በኮታ ደረጃ ከሆነ በዚህ በወርዱና በቁመቱ መወከልም ቦታ ማግኘትም በጀትም እንዲመደብለት ማድረግ ያስፈልጋል ማለት ነው። ምንም እንኳን እኔ ኮታ ደጋፊ ባልሆንም ማለት ነው። ሰው በእውቀቱ በችሎታው መግባት አለበት ብዬ ማምን ቢሆንም ወደዚህ ውስጥ የሚያስገቡን ከሆነ ግን በዛ ደረጃ ነው የሚታሰበው ማለት ነው። ደግሞም እያስገቡን ነው። ትግሉ ላይ አስገብተውናል። በነገራችን ላይ ትግሉ ላይ ኮታ ነበር ሲሰላ ነበር ማለት ነው እና ወደዛ መምጣቱ አይቀርም። እርግጠኛ ነው ወደዛ መምጣቱ አይቀርም። በተለይ በዚህ በአማራ ክልል በሚባለው የሚኬድ ከሆነ የኮታ ፖለቲካው የሚሰፋ ከሆነ ያው ሁሉም የሚገባውን ማግኘት አለበት ማለት ነው እና ወደዛ እንሄዳለን ብዬ ነው የማስበው። ለጊዜው ግን ሜሪት በጣም ጥሩ ነው። ሰው በእውቀቱ በችሎታው ቦታዎችን ቢይዝ ጥሩ ነበረ። አዩ ተመልሳል መሰለኝ። ማጠቃለያ ሐሳቦችን እስኪ እየሰጠን ተግባለን ተመልሻለሁ። ዶክተር መጨረሻ ላይ ባናና ያነሳውን ሐሳብ ሰምቼው ነበርና እዚህ ከራያ ጋር በተገናኘ ለምንድን ነው እንደ ወልቃይት ማድረግ ያልተቻለው የሚለውን በተመለከተ መጨረሻ እሱም መልሶታል። እኔ መነሻውን የማደርገው ከራያ አካባቢ ያለ የፋኖን ኃይልና የሰሜን ወሎን ብአዴን ነው በዋናነት ተጠያቂ ማደርገው። እንደምታስታውሱት ወልቃይት የታችኛው የወልቃይት ራሱ አሁን ሰቲት ሁመራ ዞን ብሎ ያደራጀው ኃይል በመጀመሪያው ዙር ነው ነፃ ያወጣው። የራያው በሁለተኛው ዙር ነው ነፃ ያወጣው። በጣም ብዙ ዋጋ ተከፍሏል። ባይዘው የራያ ነፃ ለማውጣት ብዙ ወንድሞቻችን ግራ ካሱ ላይ ወድቀዋል። በጣም ብዙ ወንድሞቻችን እዛ ነው የቀሩት። በተለይ የጎንደር ልጆች ያን አዋግተው እንደድል ሆኖ የድሉን መጨረሻ ያዩትና የጀብዱ ተሸላሚ ከሆኑት ውስጥ አሁን ሰሞኑን ጋይንት የሞተው የአርማጭሆው ፍታለው አንዱ ነው። የጠለምት ደግሞ በሶስተኛው ውጊያ ነው ነፃ ያወጣው። ስለዚህ ወልቃይት ላይ ወዳውኑ ወያኔ እንደወደቀ ስራዎች ተሰሩ። ጠንካራ መዋቅር ተዘረጋ። ራያም ላይ በተመሳሳይ ተሞከረ። የራያውን በተመለከተ ግን እነገዱ የሰሜን ወሎ ናቸው እንደምታውቁት እነገዱ አላገዙም፣ ወይም ደግሞ ቢያግዙም ያን ያህል አልነበረም። ግን መዋቅር ግን ተዘርግቶ ነበር። ጥሩ መዋቅር ተዘርግቶ ነበር። ከነገዱ በተጨማሪ አንደኛው ያስቸግር የነበረው ራያ አካባቢ መጀመሪያ ባንድ አስተሳሰብ የነበረውና በኋላ ራያ ራዩማ ራያ ብላብላ ምናምን የሚል አስተሳሰብ ይዞ የመጣው ቡድን በተወሰነ መልኩ በታሰበው ልክ እንዳይሆን አድርጓል። እንደዛም ሆኖ ግን መዋቅር ተዘርግቷል። ጠንካራ መዋቅር ተዘርግቷል። መዋቅር መዘርጋት ብቻ አይደለም። ያላማጣ ከንቲባ የነበረው ልጅ ተደርጎ የተሾመው ልጅ የዚህ ሙቭመንት መሪ የነበረ ልጅ ነው። የዚህ ሙቭመንት መሪ የነበረው ልጅ የገደለው ግን የነምሬ ፋኖ ነው። የራያ አላማጣ ከንቲባ ተደርጎ ተሾሞ የነበረው ልጅ ለቅሶ ላይ የተነገረ ነው የምነግራችሁ። ልጁን ከተገደለ በኋላ ለቅሶ ላይ ማን እንደገደለው ያው ራያ አካባቢ በባህላቸው ሰው ከተገደለ በሰው እጅ ከሞተ ገዳዩ ለቅሶ ቀን ይነገራል። ያን የገደለው የነምሬ ፋኖ ነው። ስለዚህ መዋቅሩን ወያኔ አይደለች መጀመሪያ ያፈራረሰችው፣ የወያኔ ጉዳይ ገዳይ የነምሬ ኃይል ነው የራያን መዋቅር እንዲፈርስ ያደረገው መጀመሪያ፣ ወይም እንዲዳከም ያደረገው። አሁን ደግሞ ከስተታቸው ተምረው እዛ አካባቢ ያሉ አመራሮች ስበራያ የዛ አካባቢ ያሉ አመራሮች እንደ ወልቃይት አይነት እንደተከዘ አይነት ዘብ እናቋቁም፣ ይሄ ነገር በግራም በቀኝም እየተዳከመነ ነው፣ ህዝብ ነው እያለቀብን ያለ ብለው መክረው 3-4 ቀን መክረው ልዩነቶቻቸው ወደ ኋላ ብለው ኃይል እያሰለጠኑ እያለ ጃራ የሚባለው ቦታ ላይ ሄዶ የተከዘ ዘብ አይነት እናቋቁም ብለው ለራያ እየሰሩ ያሉት የገደለውም የነምሬ ኃይል ነው። 100 ምናምን ሰዎች ካስታወሳችሁ ማለት ነው። ያው መሳሪያ ገና ሳይሰጣቸው ገና ስልጠና ላይ ያሉ የነምሬ ኃይል የወያኔ ብራንች ነው፣ የወያኔ ጉዳይ አስፈጻሚ ነው፣ ጉዳይ ገዳይ ነው ምለው እኔ በማስረጃ ነው፣ ዝም ብዬ አይደለም። ባናና ያነሳውን ሐሳብ እዛ አካባቢ መስራት ለምን ያልተቻለው የሚለው
በአንድ በኩል የሰሜን ወሎ ብአዴን በወቅቱ ከልቡ አልሰራም። በወልቃይት ጉዳይ ላይ ባይዘይ የጎንደሩ ብአዴን ክሬዲት ነው የሚሰጠው። ተሯሩጦ ነው መሬት ላይ ወርዶ ስራ ይሰራው። ተሯሩጦ ተመድበው አይ ቲንክ 7 ወር 8 ወር እዛ ተቀምጠው ይቆዩ አሉ። ሲያደራጁ መዋቅር ሲሰሩ ይቆዩ። ሌላው ግን ወልቃይት ላይ ውጤታማ የሆነው ወልቃይት አካባቢ ካስታውሳችሁ መጀመሪያ አካባቢ የተወሰኑ የወልቃይት ልጆች ወልቃይት የሚል አጀንዳ ይዘው መጥተው ነበር። ግንባራቸውን ተብሎ ነው የጠፉት ከሚዲያ ግንባራቸውን። ወልቃይት የወልቃይት አይደለም የአማራ ነው፣ መላው አማራን የሞተለት ተብሎ የተወሰነ እዛ አካባቢም ሰው ሲያስፈልግም 14ቱም የአማራ ዞን ላይ በደብዳቤ ተጠይቆ የተወሰኑ ሰዎች እዛ አካባቢ ነው እንዲሉ እንዲያለሙ ነው የተደረጉት። ሁሉም ዞን ላይ ደብዳቤው እኩል ወጭ ተደርጎ ኦፍ ኮርስ አንዳንድ ቦታ ላይ ቀነስ ያለ ሰው ነው ሄደው የተወሰነው በዛ ይላል። ወልቃይት ራያ ላይ ግን ተመሳሳይ አልነበረም። ይሄ ራያ ራዊማ ምናምን የሚለው አስተሳሰብ ለሌላ በር ከፍቶ እንዲዳከሙ አድርጓል። ያም ሆኖ ግን በጥቅሉ ሲወሰድ የጽምዶ ውጤት ነው። ያም ወያኔ አስልታ ነው የምትጓዘው እንደምታውቋት። በፊት ለፊት ላትመጣ ትችላለች። እኔ ወያኔ ነኝ፣ እኔ ህዋት ነኝ፣ የትግራይ ነፃ አውጪ ነኝ እያለች ላትመጣ ትችላለች። በተለይ አቅሟ ከደከመ በኋላ የራሷን አጀንዳ በሌላው ላይ በመጫን ሌላው እንዲታገልላት ነው ያደረገችው። የጎንደር ፋኖ እኮ ወያኔ ስንላቸው የማይገባቸው ወያኔ ሲባል ትግሬኛ ተናጋሪ ሀጎስ የሚባል መሪያቸው ሀፍታይ የሚባል ምናምን ይመስላቸዋል። እንደኛ እኮ ሀጎስ የሚባል መሪ የለንም። ገብረ ምናምን እኮ አይደለም የሚመራን፣ ከገብረ ምናምን እኮ መጥቶ እኮ ያናገረን ሰው እኮ የለም ይለዋል። አሁን የጎንደር ፋኖ ትልቁ ችግር እሱ ነው። they don't understand የፖለቲካል ኮምፕሌክሲቲ ማለት ነው። እዛው ራሳቸው ውስጥ የወያኔን አስተሳሰብ አስርገው አስገብተው እንዲገዳደሉ ያደርጋቸዋል፣ እንዲከፋፈሉ ያደርጋቸዋል። በሂደት ቀፍቅፎ አስተሳሰባቸው የጸና አቋማቸው እንዲሸረሸር ያደርጋቸዋል። ለዛ ነው ያደረገ ያገዳደላቸውና የራያው በዛ መልኩ የሆነ ነው ለማለት ነው። ከነምሬ ውስጥ አንድ ልጅ አለ፣ በጣም ጠንካራ ልጅ፣ አብዛኛውን የወያኔን ስራ የሚሰራላቸው ከዚህ በፊት በስም ተናግሬዋለሁና እዚህ ሶሻል ሚዲያ የምታዩዋቸውም የነምሬ አክቲቪስቶች ከነቅዳሜ ገበያ አጀንዳ ከመቀበል የዘለለ ሚና ያላቸው አይደሉ። የነቅዳሜ ገበያ ከበስተጀርባው ፖለቲካል ስብስብ አለው፣ ከዛ ነው አጀንዳ የሚወስደው። የወሎቹ ግን እነ ቴምር እኮ ናቸው የወሎ አክቲቪስቶች። መሳደብ ብቻ ነው የሚያውቁ። እነ ሃይማኖት የሚባሉት ያስተዋሳችኋላችሁ። በቃ ዝም ብለህ 24 ሰዓት ቁጭ ብሎ መሳደብ። እነ ቅድስት ምናምን የሚባሉ ነበሩ። አንዳንዴ ወሎ አመራሮች ምናምን የብልጽግና ሰዎች ደውሉላቸው ካልሆነ በስተቀር በደንብ የሚመራ አልነበረም። በኋላ ግን ነገዱ ከመጡ በኋላ በተለይ ገዱ ውጭ ከወጣ በኋላ ለማደራጀት ሞክረው ነበር በተወሰነ መልኩ። ያ የማደራጀትን ውጤት የምታዩት ከነ ቅዳሜ ገበያ ጋር የነበረው ልዩነት ካያቸው በአደባባይ ወጣው እስከ መቃወም ደርሰው የመጀመሪያው ያፋ ባህ ይመስለኛል አይደል ስብሰባው የቋራ ምናምን ስብሰባ አካባቢ ላይ ጠንከር ያለ ልዩነት ሲያንጸባርቁ ነበር። ያ በጀርባ በኩል የተደራጀው የነገዱ ቲም አፕሮች አድርጎ የሰጠው ሐሳብ ውጤት ነው። ከዛ በፊት የነበረው የወሎ አክቲቪስት ሶሻል ሚዲያ ላይ የምታዩት እንትን ነው፣ ደስ አለኝ በቃ መላላክ ብቻ ነው ስራው። አቅዶ ፖለቲካል ሰርቶ ይዞ የሚመጣው ኃይል ይጭነዋል፣ እሱን ጭነት ማድረስ ነው። ማይክ ይሰጠዋል፣ መናገር ነው። ከ15 በፊት የነበረውን ካስታወሳችሁ፣ ከፋኖ ትግል በፊት ሲጀመርም የነበረውን ካስታወሳችሁ፣ የፋኖ ትግል 1 ዓመት እስከሚሆነው አካባቢ ያለውን ካያችሁ፣ በተለይ በወሎ በኩል ያለው አክቲቪዝም ሆነ የፋኖ ትግል አብዛኛው በራሱ አጀንዳ ላይ የሚመራ ሳይሆን የሆነ አካል አጀንዳ ይሰጠዋል። የሆነ አካል የተናገረውን በማነብነብ እንደ ዳዊት በመድገም የተጠመደ ነው ነበር። አሁን ራሱ እነ ቴምር ለምሳሌ አሁንም አጀንዳ የላቸው። ለምሳሌ ስፔሲፊካሊ ቴምር ማለት ያ ወያኔዎች በደንብ ነው ዌል ትሬንድ ያደርጓቸው። አንዳንዶቹ የኛ ወያኔዎች ጭምር ማለት ነው። እና ነሰሰርሊ ወያኔ ሲባል አድዋ ያለ ብቻ አይደለም፣ የኛ አድዋዎችም አሉኛ። ያኔ የሆነው ዞሮ አሁን እንግዲህ ሄዶ መጨረሻውን ቅድም ባልኩት ነው ማጠቃለለው። የጽምዶ መጨረሻ
የነዘመነና የነሱ ቲም ታክቲካል አጋር ወያኔ ነው ብለው ያምናሉ። ቢካዝ ፖለቲካል ተቀናቃኛችን የጎንደሩ ኤሊት ነው ብለው ያምናሉ። ስለዚህ የጎንደርን ኤሊት ተቀናቃኝ የምናመጣለት የወያኔን ኃይል ኢምፓወር ስናደርገው ነው ብለው ያምናሉ። ይሄ የነ ዘመነ በስተጀርባ ያለው ቲም ግምገማ ነው። ወያኔ ጋር ታክቲካል አላያንስ ሆነን ከሰራን የጎንደሩ ቲም መጠንከር አይችልም። ጠላቱ አሁንም ወያኔ ጠንክሮ ይቀጥላል። ስለዚህ የጎንደሩን ኃይል ማዳከም የምንችለው ከወያኔ ጋር በመስራት ነው የሚል ግምገማ አላቸው። አይ ቲንክ ዛሬ ለመጀመሪያ ጊዜ ነው የምናገረው። እስካሁን ተናግሬው አላውቅም። ግምገማቸው ይሄ ነው። የሸዋውን ኃይል ደግሞ አቅም እንዳይጎለብት ከጎንደሩ ጋር መነጠል አለብን። በምን መልኩ? የጎንደሩ ኃይል እኮ ከኦሮሞ ብልጽግና ጋር ይሰራል። የሸዋው ደግሞ ኢሚዲየት ጠላቱ የኦሮሞ ብልጽግና ነው። እናንተን ስለ ወያኔ እያለ ያዘመረ እሱ ግን ከኦሮሞ ብልጽግና ጋር ይሰራል የሚል ደግሞ ከሸዋ ጋር የመነጠል ስራ ይሰራል። ስለዚህ ምን አደረገ ማለት ነው? የሸዋውና የጎንደሩ ተናቦ የሚሰራው ፖለቲካ የሚያውቀው ወያኔንም ብልጽግናንም እንዳይታገል አደረገው ማለት ነው። ጽምዶው መጨረሻው አያሸንፍም፣ ግን ፍላጎቱ ማሸነፍ ሳይሆን ፍላጎቱ በዚህ ሁኔታ ውስጥ መቀጠል ነው። ያልተረጋጋ ሀገር፣ ያልተረጋጋ መንግስት ሆኖ አማራ በጦርነት ውስጥ እንዲቀጥል የማድረግ ፍላጎት ነው ያለው። የተረጋጋ መንግስትና የተረጋጋ ሀገር ካለ አንዳንዱ ይሄ ስብስብ በህግ የሚጠየቅ ነው። ባንክራፕሲ ውስጥ ያለ ነው። በሰዎች ግድያ ውስጥ በከፍተኛ አሳሲኔሽን ውስጥ የሚጠረጠር ያለበት ነው። ስለዚህ ያልተረጋጋ መንግስት ያልተረጋጋ ሀገር እንዲኖር ይፈልጋል ማለት ነው። ያን አድርጎ የጉዳይ ገዳይነትን ሚና ይዞ እየቀጠለ ነው ያለው ብዬ አምናለሁ። ገብር ያነሳው የጎንደሩ የተናጠል ተኩስ አቁም ቢያደርግ የሚለው ሐሳብ አይዞ ጥሩ ሐሳብ ነው። የተናጠል ተኩስ አቁም ቢያደርግ የጎንደሩ ለምሳሌ አንድ የሆነ ነገር ሊቀርባቸው ይችላል። ግን አይ ዶንት ቲንክ የጎንደሩ ኃይል እኔ አባት አልባ ልጅ ነው። የጎንደሩ ፋን አባት የሌለው ልጅ ማለት ነው። አባት የሌለው ልጅ የጎረቤቱን ምክርም ሊሰማ ይችላል። የእንጀራ አባቱን ምክር ሊሰማ ይችላል፣ ወይ በራሱ ሊመራ ይችላል። ያ ስለሆነ ተኩስ አቁም አድርጉ ትጠቀማላችሁ ብትላቸውም ሊሰሙም ላይሰሙም ይችላል። በዚህ ትግል ውስጥ እኮ የጎንደሩ ፋኖ ሚና ሚዜነት ነው። ለሚዜነትም ራሱ የደረሰ አይመስለኝም። ምናልባት ከዛም ማነስ ያለ ሊሆን ይችላል። ያንን እንኳን የሚረዳበት አቅም የለውም። አንዳንዶቹ ደግሞ ያው ማኑ አስነክተዋቸዋል። ስለዚህ ያላቸው ምርጫ መሞት ወይ ዘው መቆየት ነው እንጂ ያነሳው ሐሳብ ጥሩ ነው የሚል ነገር ነው ያለኝ። ገብርዬ ታንኪዩ ዶክተር